ከሰሞኑ ለፓርላማው የ2018 ዓመተ ምህረት በጀት እቅድን የገንዘብ ሚኒስትሩ አቶ አህመድ ሽዴ አቅርበዋል። በቀረበው የበጀት መጠን ዙሪያን በርካታ አስተያየቶች ሲሰጡ ከርመዋል። ሪፖርተርም በጀቱና የህብረተሰቡ የኑሮ ሸክም በሚል ርዕስ ተከታዩን ዘገባ አሰናድቷል። አብራችን ቆዩ። ሐኪሞች ለሰብአዊ መብት ወይንም ፊዚሺያንስ ፎር ሂውማን ራይትስ የተባለው ዓለም አቀፍ የሐኪሞች ማህበር የዶናልድ ትራምፕ አስተዳደር አሜሪካ ለታዳጊ ሀገራት ስትሰጥ የቆየችውን የሰብአዊ እርዳታ እንዲቋረጥ ማድረጉ እንደ ኢትዮጵያ ባሉ ሀገሮች የጤና ዘርፍ ላይ እያስከተለ ያለውን ቀውስ የተመለከተ ሪፖርት ከሰሞኑ ይፋ አድርጓል። እንደ ኢትዮጵያ ባሉ ሀገሮች የስነ ተዋልዶና የኤችአይቪ ጤና አገልግሎት በማቅረብ የሚታወቀውን የአሜሪካ ፕሬዝዳንት የአስቸኳይ ጊዜ የኤችአይቪ ኤድስ እርዳታ የመሳሰሉ ፕሮግራሞች ለ90 ቀናት እንዲታጠፍ በመደረጉ ብቻ በመላው ዓለም 100,000 በኢትዮጵያ ደግሞ እስከ 3600 የሚደርሱ ተጨማሪ ሰዎች በኤችአይቪ ኤድስ እና ተያያዥ የጤና ችግሮች የሞት አደጋ ሊገጥማቸው ይችላል ይላል ሪፖርቱ። ከሰሞኑ ለፓርላማው የ2018 ዓመተ ምህረት በጀት እቅድን ያቀረቡት የገንዘብ ሚኒስትሩ አቶ አህመድ ሽዴ የልማት አጋር ያሏቸው አንዳንድ ሀገሮች በጤናው ዘርፍ ለኢትዮጵያ ፈሰስ የሚያደርጉት ድጋፍ በከፍተኛ ደረጃ ማሽቆልቆሉን ዘርፉን እንደተፈታተነው ተናግረው ነበር። እነዚህ የጤና እርዳታ ምንጭ የሆኑ ሀገሮች የተቋረጠውን ድጋፋቸውን የመቀጠል ሀሳብ ቢኖራቸው እንኳን መንግስት ዘርፉ ተመሳሳይ የበጀት ጉድለት እንዳያጋጥመው ሲል የዘርፉን በጀት በአብላጫው በራሱ አቅም የሚሸፍንበትን እቅድ በመፍትሄ አማራጭነት ማቅረቡን ሚኒስትሩ አብራርተዋል። በፓርላማው ሪፖርቱ ሲቀርብም ከአንዳንድ አባላት ይኸው ጉዳይ ጥያቄ የተነሳበት ሲሆን ለጤና ባለሙያዎች እንዲሁም ለመምህራንና ለሌሎች የኑሮ ጫና ለበረታባቸው የመንግስት ሰራተኞች የታሰበ የደሞዝና የጥቅማ ጥቅም ጭማሪ ስለመኖር አለመኖሩ ተደጋግሞ ተጠይቋል። አቶ አህመድ የመንግስት ሰራተኞችን የኑሮ መደጎሚያ ገቢ ጭማሪ ጥያቄ በተለይም እስከ ስራ ማቆም አድማዎች የደረሱትን የጤና ባለሙያዎች ጥያቄ የሚመልስ የበጀት ረቂቅ ስለመቅረቡ ግን ያሉት ነገር የለም። በሚኒስትሩ በአቶ አህመድ በንባብ የቀረበውና ማብራሪያም የተሰጠበት የ2018 ዓመተ ምህረት በጀት ረቂቅ ለሚመለከታቸው ቋሚ ኮሚቴዎች እየተመራ ሲሆን በውይይቱ ዳብሮና አስፈላጊው ግብአት ታክሎበት ከ20 ቀናት በኋላ ለመጽደቅ እንደሚቀርብ ይጠበቃል። በጀቱ በፓርላማው ጸድቆ በስራ ላይ የሚውል ከሆነ ደግሞ የዜጎችን የኑሮ ሸክምና ጫና በመቅረፍ ረገድ ምን መፍትሄ ያመጣል የሚለው ከወዲሁ እያወያየ ነው። ከተጠቀሱት ዓመታት ቀደም ብሎ ጀምሮ የኢትዮጵያ ኢኮኖሚ ባለ ሁለት አሃዝ እድገት ከማስመዝገብ ወርዶ እንደማያውቅ መንግስት ሲከራከር መቆየቱ አይዘነጋም። በአንድ ወቅት የፓርላማ አባል የነበሩት አቶ ቡልቻ ደመቅሳ 11 በመቶ ማደግ ማለት ተአምር ነው፣ ይህ ተአምር የሰሩት ቻይና፣ ታይዋንና ደቡብ ኮሪያን የመሳሰሉት ናቸው። እኛ ግን እንዴት ነው 11 በመቶ አደግን የምንለው? በድንገት ዘይት ያገኙ እንደ አንጎላ ያሉ ሀገሮች 12 በመቶ እያደጉ ነው። እንደ IMF ያሉ ተቋማት ኢትዮጵያን የመሳሰሉ ሀገሮች ዘንድሮ እንኳን 6 በመቶ ያድጋሉ ነው ያሉት። እኛ ግን እምቢ ብለን 11 በመቶ ነው ያደግነው እንላለን። ይህንን ለዓለምስ እንዴት ነው የምናስረዳው? በማለት እስኪናገሩ ድረስ የኢትዮጵያ ኢኮኖሚ እድገት አሃዝ ከፓርላማ እስከ ዓለም አቀፍ ሚዲያዎች ዋና የመከራከሪያ ጉዳይ ሆኖ ነው የቆየው። አሁን ግን ይህ ክርክር እየቀረ የመጣ ይመስላል። ከዚያ ይልቅ ቀደም ባሉት ዘመናት ኢትዮጵያ አደገች፣ ተአምራዊ የኢኮኖሚ ግስጋሴ አሳካች፣ እንዲሁም የዜጎቿን ኑሮ ለወጠች ሲባል ቢቆይም የእድገት መለኪያ ተብሎ የሚቀርበው የጥቅል ኢኮኖሚ አሃዝ ግን ሀገሪቱን በዕዳ የዘፈቀ እድገት መሆኑ በድፍረት መነገር የጀመረ ይመስላል። በሰሞነኛው የበጀት ረቂቅ እቅድ ሰነድ ላይም ይኸው የኢትዮጵያ ያለፉት ዓመታት ኢኮኖሚ ጉዞ ዕዳ ትቶ ያለፈ መሆኑ ነው በግልጽ የተመላከተው። አቶ አህመድም የዕዳ ሸክም ሌጋሲ እየከፈልን ነው በማለት በተደጋጋሚ አንስተውታል። ከዚህ በመለስ በኢትዮጵያ የዋጋ ግሽበት አሃዝ በ2009 ዓመተ ምህረት ላይ በአማካይ ወደ 14 በመቶ አሃዝ ካደገ ወዲህ ለተከታታይ ዓመታት ባለ ሁለት አሃዝ ሆኖ ሲዋዥቅ መቆየቱን ሪፖርቱ ይጠቁማል። በእነዚህ ጊዜያት እስከ 35 በመቶ ከፍተኛ ምጣኔ ደርሶ እንደነበርም ይገልጻል። ከ2009 እስከ 2016 ባሉት ዓመታት የኢትዮጵያ ብር የዶላር መግዛት አቅም በአማካይ በ13 በመቶ እየቀነሰ መምጣቱንም ሪፖርቱ ይገልጻል። የውጭ ንግድ የሚፈለገውን ያህል ገቢ አለማስገኘቱ አንዱ ትልቅ ችግር እንደነበር፣ ደካማ የግብርና የታክስ አስተዳደር፣ የግብርና ታክስ ስወራ፣ የታክስ ፖሊሲ ወዘተ እንቅፋት እንደነበሩም ይጠቁማል።
ከሁሉ በላይ ግን በወጪ ረገድ በእነዚህ ዓመታት ከ8 እጥፍ በላይ የጨመረው የዕዳ ክፍያ ነው ሲል የአቶ አህመድ ሪፖርት ያመለክታል። የአሁኑ መንግስት ሳይሆን የቀደመው መንግስት የወሰዳቸው ዕዳዎች ክፍያ ከፍተኛ መሆኑን የጠቀሱት ሚኒስትሩ በ2009 ዓ.ም የዕዳ ወለድ ክፍያ 8 ቢሊዮን ብር የነበረ ቢሆንም በ2016 ዓ.ም ግን ወደ 68 ቢሊዮን ብር ማደጉን ነው የገለጹት። ሪፖርቱ እንዳመለከተው ይህ የዕዳ ክፍያ ጫና ደግሞ የካፒታል በጀትን፣ የልማት ወጪን፣ የደህንነት ቅነሳ ስራን እየተሻማ ነው። ከሀገር ውስጥ ገቢ ምንጮች የሚሰበሰበውን ገቢ እንዲሁም ከውጪ በእርዳታና በብድር በአጠቃላይ በድምሩ 1.5 ትሪሊዮን ብር ገቢ እንደሚያገኝ ታሳቢ በማድረግ የ2018 ዓ.ም በጀት ማዘጋጀቱን መንግስት ገልጿል። የተያዘው በጀት ከገቢው አንጻር ያልተጣራ 417 ቢሊዮን ብር ጉድለት እንዳለው አቶ አህመድ የገለጹ ሲሆን ከውጪ በእርዳታና በብድር 139 ቢሊዮን ብር ለመሸፈን እንዲሁም 278 ቢሊዮን ብር ከሀገር ውስጥ በጀት ለመሸፈን ማቀዱን አመልክተዋል። የዘንድሮ በጀት 73 በመቶ ከሀገር ውስጥ ገቢ ይሸፈናል መባሉም በስኬት ተነስቷል። ሪፖርተር ስለዚሁ ጉዳይ ያነጋገራቸው የኢኮኖሚ ባለሙያው አቶ ጌታቸው ጳውሎስ ይህ ሁሉ በጀት የኢትዮጵያ ኢኮኖሚ የመሸከም አቅም አለው ወይ በሚል ጥያቄ ነው ሐሳባቸውን የጀመሩት። ሐሳባቸውን ሲያክሉም አንደኛ የምንዛሬ ግብይትን ዋጋ የመጨመር እቅድ ሊኖር እንደሚችል እቅዱ ጠቋሚ ነው። የብር ዶላር የመግዛት አቅም አሁን ካለውም የበለጠ እየተዳከመ እንደሚሄድ መገመት ይቻላል። ይህን ሁሉ ብር ከየትኛው ኢንዱስትሪ ከየትኛው ነጋዴና ታክስ ከፋይ ነው የሚሰበስቡት? በጀቱ በጣም ግብታዊና የተለጠጠ ነው የሚመስለው። ለበለጠ የኑሮ ውድነትና የኑሮ ጫና ህብረተሰቡ እንዲዘጋጅ የሚጠቁም ነው ሲሉም ተናግረዋል። መንግስት ገቢውን ለማሳደግ ብሎ የሚከተላቸው ስልቶችና የግብር አሰራሮች በአመዛኙ ዕውቀት ላይ የተመሰረቱና ዜጋ ተኮር አይደሉም። ለምሳሌ ከትራፊክ ቅጣት ይህን ያህል ገቢ እናገኛለን ብለው ማቀዳቸው አስገራሚ ነው። የተሰበሰበው በጀትም ቢሆን የህዝቡን ኑሮ ሸክም በቶሎ የሚያስታግሱ ስራዎች ላይ ሳይሆን የቅንጦት ፕሮጀክቶች ላይ ነው የሚፈሰው። ፈጣን የኢኮኖሚ ልማት ውጤት ያላቸው ስራዎች አይደሉም። ብዙዎቹ የመንግስት ፕሮጀክቶች ናቸው። ፓርኮችና ሎጆች መገንባት አለፍ ሲልም መከላከያ ነክ ዘርፎች ላይ የሚፈሰው ይበዛል። ከዚህ በተጨማሪም የተበጀተው በጀት በአግባቡ ለተመደበለት ዓላማ መዋሉ ያጠራጥራል። ይሁን እንጂ በሂደት ወደ ተለያየ ነገር ሲዞር ይታያል። በጀት አወጣጡስ በአግባቡ ይከወናል ወይ የሚለው ጥያቄ ውስጥ ይገባል ሲሉም ተናግረዋል። በጀቱ በቀረበበት ወቅት ከፓርላማ አባላት በርካታ ጥያቄዎች ተነስተዋል። የኢትዮጵያ ስታቲስቲክስ አገልግሎት ይፋ የሚያደርገው የዋጋ ግሽበት አሃዝ ምጣኔ በተጨባጭ ዜጎች እየተጋፈጡት ያለውን የዋጋ ውድነትና የኑሮ ሸክም እንደማይገልጽ ከመጠየቅ ጀምሮ ህብረተሰቡ በተደራራቢ የታክስ ጫና እየተማረረ ነው የሚሉ ጠንካራ ጥያቄዎች ተሰምተዋል። የደሞዝ ማሻሻያና የኑሮ መደጎሚያ ጉዳይ ላይ የቀረበ ነገር አለመኖሩ በብዙዎች ተደጋግሞ የተነሳ ሲሆን አጣዳፊ ምላሽ የሚፈልግ የዳቦ ጥያቄም ቀርቧል። መንግስት እንደ ነዳጅና ማዳበሪያ ያሉ መሰረታዊ አቅርቦቶችን አሁንም መደጎም መቀጠሉን መናገሩና ይህን ያደረገውን በዜጎች ላይ ሊደርስ የሚችለውን የኑሮ ጫና ለማቃለል እንደሆነ መጠቀሱ በአንዳንድ የምክር ቤት አባላት ተቃውሞ ሲቀርብም ታይቷል። የኢኮኖሚ ባለሙያው አቶ ጌታቸው በበኩላቸው ነጋዴውም ሆነ ህብረተሰቡ ራሱን ማዘጋጀት ነው ያለበት። ሁሉም ሰው በተቻለ መጠን ተጨማሪ ገቢ ማግኛ መንገዶችን ለመፍጠር መትጋት አለበት። በእኔ እይታ ጥሩ መልበስ፣ ጥሩ መብላት፣ ጥሩ ከተማና አካባቢ መኖር መሰረታዊ ጉዳዮች አይደሉም። ኑሮ ወይንም ገቢው የተሻለ ሰውን ጥሩ ልበስ፣ ጥሩ ብላ ወይንም ጥሩ ሽቶ ተቀባብለ አትመክረውም። ራሱ ገቢው ሲጨምር በራሱ እነዚያን ነገሮች እያሟላ ይሄዳል። አምና 1 ትሪሊዮን በጀት አቅደው ነበር። ዘንድሮ በእጥፍ ያደገ 2 ትሪሊዮን አቅርበዋል። ራሳቸው ባመኑት ኢኮኖሚው በአንድ ዓመት 8 በመቶ እንጂ በእጥፍ አላደገም። ዛሬ የማዳበሪያ ዋጋ በእጥፍ አድጎ ከ7000 ብር በላይ ነው በኩንታል የተከፋፈለው። ገበሬው ማዳበሪያና ሌሎች ነገሮችን ችሎ ያመረተውን በስንት ሊሸጠው ነው? እኔ በግሌ የማውቀው የአንድ ህንጻ ባለቤት የሆነ በአመት በኪራይ 5 ሚሊዮን የሚያገኝ ሰው 14 ሚሊዮን ብር ነው ገቢ ተብሎ 11 ሚሊዮን ብር ግብር ክፈል ሲባል ታዝቤያለሁ። ይህ ሰውዬ በኪራይ ውል ነው የሚያከራየው። ይህን አይነት የግብር ጭቅጭቅን ለመፍታት በየቢሮና በየፍርድ ቤቱ መመላለሱ ራሱ ከባድ ጣጣ ነው። ዘንድሮ ከቀረበው የተለጠጠ በጀት አንጻር ይህን መሰል የግብር ጭቅጭቅ መጨመሩ የሚጠበቅ ነው በማለት ማሳያ ያሉትን አጣቅሰው ኢኮኖሚውን የለጠጠና አቅም የሚፈታተን በጀት መቅረቡን አብራርተዋል።
የዓለም ገንዘብ ድርጅት IMF ዋና ዳይሬክተር ክሪስታሊና ጆርጌቫ ከ3 ወራት ቀደም ብሎ ኢትዮጵያ በመጡ ጊዜ ስለ ኢትዮጵያ የኢኮኖሚ ሪፎርም ትኩረት የሚስቡ ጉዳዮችን ተናግረው ነበር። ኢኮኖሚን መቀየር ልክ ቡናን በትኩሱ ፉት እንደማድረግ አይደለም፣ ጊዜ ይጠይቃል፣ የመንግስትን ፖለቲካዊ ቁርጠኝነት ይጠይቃል፣ ከዚሁ እኩል ደግሞ የመላው ኢትዮጵያውያንን ድጋፍ ይጠይቃል በማለት ነበር የተናገሩት። ኢትዮጵያውያን የአድዋ ድልን በመቀዳጀት አፍሪካን ያኮራችሁ ህዝቦች ናችሁና ዛሬም በኢኮኖሚ ሪፎርም ስኬት ጀግንነታችሁን ለዓለም ደግማችሁ እንደምታሳዩ አልጠራጠርም የሚል ስሜት ኮርኳሪ የማጀገኛ ንግግር አያይዘው ያሰሙት ክሪስታሊና መጻኢ ጊዜያችሁ ብሩህ እንደሚሆን ጥርጥር የለንምና ሪፎርማችሁን ግፉበት አይነት የማደፋፈሪያ አስተያየት ሲሰጡም ተደምጠዋል። ሪፎርሙን ግፉበት፣ በትክክለኛው መንገድ ላይ ናችሁና አይዟችሁ በርቱ እያሉ ቢገፋፉም ኢትዮጵያ የገባችበት ነገር ቀላል እንዳልሆነ የጠፋቸው አይመስሉም ነበር። በኢኮኖሚ ሪፎርም ስም እሳቸው የሚመሩት IMFም ሆነ የዓለም ባንክ እንደ ኢትዮጵያ ላሉ የኢኮኖሚ ህመም ለገጠማቸው ታዳጊ ሀገራት የሚታዘዘው የኢኮኖሚ ፖሊሲ እንክብል ግን ፈውስ ይሆናል ወይ የሚለው በተደጋጋሚ ጥያቄ ይነሳበታል። የና IMF እና የዓለም ባንክን አስገዳጅ የፖሊሲ አቅጣጫዎች የተከተሉ ሀገሮች ከዚህ ቀደም የዳኑት ስንት ናቸው የሚለውንም ጉዳይ የሚከራከሩበት በርካታ ናቸው። እሳቸው ግን ማደፋፈሩ ተሳክቶላቸው ተመልሰዋል እየተባሉ ነው። እነሆ ከወራት በኋላ የገንዘብ ሚኒስትሩ አህመድ ሽዴ የ2018 በጀት ዓመት የበጀት ረቂቅን ለፓርላማው ሲያቀርቡም የኢኮኖሚ ሪፎርሙን የተከተለ በጀት እቅድ መንግስታቸው ይዞ መቅረቡን ሲናገሩ ተደምጠዋል። ከሰሞኑ ለብሔራዊ ቴሌቪዥን ጣቢያው ሰፊ ቃለ መጠይቅ የሰጡት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የማንሰራራት ዘመን ላይ ነው የምትገኘው ሲሉ ተናግረዋል። አሁን የኢትዮጵያ ኢኮኖሚ የገጠሙትን ፈተናዎች ተቋቁሞ እያገገመ መሆኑን በመጠቆምና በቀጣይ 5-10 ዓመታት በዚሁ ከቀጠለች ሀገሪቱ እንደምትቀየር በመግለጽ የኢትዮጵያ ሕዝብም እየመጣ ያለውን ለውጥ በጥሞና እንዲቀበል ሲጠይቁ ተደምጠዋል። አሁን ባለው አስመራሪ የኑሮ ሁኔታ ዜጎች የሪፎርሙን ውጤትም ሆነ የእድገቱን ትሩፋት ታግሶ ለመጠበቅ የሚችሉበት አቅም ላይ ናቸው ወይ የሚለው ጉዳይ ግን ብዙዎችን ስጋት ውስጥ ከቷል።